እሺ አባቴ እነግርሃለሁ። መጀመሪያ ግን ሌሎች ነገሮችን እንሞክር። እሱም ማይሳካ ከሆነ ማርኮንና ዲና ከባድ ውሳኔ ወሰኑ። አብርሃም የባስ ፈርቶ ወይም ደግሞ ቶሎ ብሎ ቤቱን ሽጦ ብሩን እንዲከፍልም አደረጉት። በተለይ ደግሞ ሳቤላን በማስፈራራት ወይም ደግሞ ሳቤላን ልንገላት ነው እቻት ልጅህ ካምባላ ምንም አይነት ጊዜ አንታገስም ብሩን የማሰጠን እንደሆነ በማለት ቢላ አንገቷ ላይ አድርጋህ ከዛም በኋላ አስፈራራው። እኔ እንዲፈራና እንዲሁም ደግሞ ቶሎ ብሎ ሁሉንም ነገር እንዲጨርስ ነው የምፈልገው በማለት ዲናም ላጋቹ ተነግረዋለች። አጋቹን በፍጹም ይህን ነገር መቀበል አልቻለም። እናም ዲና በተደጋጋሚ ስትደውልለት አጋቹን በፍጹም ስልኩን አላነሳም ነበረ። ይህ ደግሞ ከሳቤላ ጋር በጣም ደስ የሚል ጊዜ እያሳለፉ ነበር። ስለዚህ አጋቹ ጭራሽ ስልኩን አላየውም ነበር። በተደጋጋሚ ዲና ደወለች፣ ነገር ግን ደግሞ ማንም ያነሳላት አልነበረም። ዲናም በጣም ተናደደች፣ በጣምም ሰደበችው። ነገር ግን ማንም ቢሆን ስልኩን የሚያነሳና እንዲሁም ደግሞ ከስልኩ መልስ ምንም ነገር አላገኘችም ነበር። በመናደድ በስተመጨረሻም ሳቤላና እንዲሁም ደግሞ ያገታት ወይም ደግሞ አጋቹ አብሯት ሲጫወት እንደነበርና ከዛም ሳቤላ ደግሞ በነበረባት ህመም ምክንያት ራሷን ስታስወርቅ በጣም ደነገጠ። እሷን ከነቃችን በኋላ ቆይ ለምንድነው ሳቤላ እንደዚህ የወደቅሽው ምን ሆነሽ ነው ብሎ ይላታል። ሳቤላም እያዘነች እኔ በሽተኛ ነኝና እንዲሁም ደግሞ አንዳንዴ ልቤን ይደክመኛል፣ ስለዚህ ይህ ነው የተፈጠረው፣ በጣም ይቅርታ ደነገጥክ አይደለ ብላም ትለዋለች። አይ ምንም አይደለም ዋናው አንቺ መነሳትሽ ነው በማለት በጣም ደስ ይለዋል። በመጀመሪያ ግን በጣም ደንግጦ ነበረ። ሳቤላ ራሷን ስትወርቅ በጣም ነበር እየደነገጠው። ምክንያቱም ደግሞ ሳቤላ ምንም እንድትሆን አይፈልግም። እዚህ ጋር ልጁን እያሰበ ነው፣ ሳቤላን እየተንከባከበ ያለው። ስለዚህ እሷ ደግሞ ምንም ነገር እንድትጎዳም ስለማይፈልግ በተለይ ድና ቆይ ግን ይህ ሰውዬ ምንድን ነው ከሳቤላ ጋር ያየባት ነገር? ሳቤላን በጣም እየተንከባከባት ነው፣ ስራችን ብቻ እንዳያበላሽብን በተለይ ደግሞ ወደ ሌላ እንዳይሄድ ብላም ትነግረዋለች ለማርኮን። ማርኮንም ምን ሊያደርግ ይችላል ይህ ጀዝባ ምንም ነገር አያመጣም ብሏም ሲላትኝ ዲናም በፍጹም ካሁን በኋላ እሱ የሆነ ነገር ቢያደርግ እኮ ስለዚህ እዚህ ጋር እኛ ችግር ውስጥ ነው የምንገባው በማለት ዲናም ትነግረዋለች። እናም በቃ ሳቤላ ተነሽ ነይ እንሂድ ብሎም ይላታል። ሳቤላም በመገረም የት ነው የምሄደው ብላም ትለዋለች። ይኸውልሽ ቤትሽ አባትሽ ካልወስድሽ ነው፣ ስለዚህ መሄድ አለብሽ መነሳት አለብሽ ብሎም ይላታል። በጣም ደነገጠች። ሳቤላ በፍጹም ይህን ነገር አላመነችም። ምክንያቱም አሁን ላይ ተስፋ ቆርጣለች። በተለይ አብርሃም ያስለቅቀኛል ካለውበት ችግር ያስወጣኛል በማለት ያሰበችው ሳቤላ በፍጹም በተደጋጋሚ መጣች እዚህ ቤትም። ነገር ግን ደግሞ ማንንም አላየችም ነበር። ይህ ደግሞ ለሷ ከባድ ነበር። ነገር ግን አሁን ላይ ሳቤላ ወደ አብርሃም መሄዷ እናም አብርሃም ሁሉንም ነገር ሲያቅ በተለይ ደግሞ ዲና እንዳሳገተቻትና እንዲሁም ደግሞ ከዲና ጋር ልጁ እንደተጣላም ነው የተናገረው። ይህንን ቢሰሙ በጣም ከባድ ነበረ። በተለይ ሳቤላ አሁን ላይ ወደ አብርሃም ወይም ደግሞ ወደ አባቷ ቤት በመሄዷ በጣም ደስ ብሏታል። አብርሃም ሁሉንም ወስኖ በተለይ ደግሞ ቤቴ ይቅርብኝ ካሁን በኋላ ልጅን ነው የምፈልገው በማለት በስተመጨረሻም ትንሽ ላይ ችግር ውስጥ ሊገባም ሲል በትንሹ ነው እንግዲህ አብርሃም እየቀረው ማለት ነው። አብርሃም ሙሉ ለሙሉ ቤቱን ሽጦ ወይም ደግሞ ሙሉ የቤቱን ውክልና ሊሰጣቸውን ለማርኮን ነበረ። ማርኮንም ይህ ደግሞ በጣም ደስ ብሎትኝ ሁሉም ነገር ሊሳካልኝ ነው በማለት ነገር ግን ደግሞ ግዴታ ቤተሰብ መቅረብ ስላለበት ብቻ እናም ሁሉንም ነገር በተለይ እንዲታወቅም ያደርገዋል። አብርሃም አሁን ላይ በተለይ ደግሞ ሳቤላን ለማስመጣት ምንም ነገር እንኳን አደርጋለሁ፣ ስለዚህ ምንም እህልም ሆነ ምንም ሆነ ይቅር ብላም ትላለች። እንዲሁም ደግሞ በፍጹም ይህ ነገር መሆን ያለበትም ለምንድነው የማትረጋገው በማለት ስትነግረው ግን ደግሞ ዲናም ላጋችሁ በተደጋጋሚ ስትደውል ስልኩን ሳያነሳ ሲቀር በጣም ትናደዳለች። እንዲሁም አጋችሁ መጨረሻ ላይ ስልኩን ሲያየው በጣም ደነገጠ። ሳቤላም ደነገጠች። ምን ነው ቆይ ግን አለቆችህ ደወሉልህ እንዴ? ምንድን ነው ያሉህ? ምን አሉህ? እስኪ ምን ልታድርጌ ነው እያለች በጣም ደነገጠች። ይኸውልሽ ሳቤላ ምንም ነገር አላደርግሽም ይላታል። እንዲሁም ደግሞ እሷ
አንተ ቆይ ግን መልካም ሰው ነህ፣ ምን አይነት ሰው ነህ ግን? ቆይ ግን እውነት ለመናገር ልጅህ በጣም እድለኛ ነች እንዳንተ አይነት አባት ስላላት ብላም ትለዋለች። እንዴት ብሎም ሲላትኝ በጣም ታስባለህ፣ በጣም ጥሩ ሰው ነህ። ምክንያቱም ደግሞ እኔን ምንም ነገር ማድረግ አትፈልግም። እናም ደግሞ ልጅ መስዬ እየታየሁ ነው። እኔም በጣም እየተንከባከብከኝ ነው ምላም ትላለች። ስለዚህ ልጅን ትወዳታለህ ማለት ነው ብላም በምትልበት ሰዓት አሁን ልጅን በጣም ወዳታለሁ ይላታል። ሳቤላም በጣም አመሰግናለሁ፣ ለዚህ ነው እንደዚህ የምትንከባከበኝ አይደል ብላም ትለዋለች። መጨረሻ ላይ ግን ለአብርሃም ወስዶ ምንም ያለምንም ክፍያ ያለምንም ብር ወስዶ ሊሰጣትም ወስኗል። ይህንን ያደረገው ደግሞ በጣም ስላሳዘነችውና በተለይ ደግሞ ዲና ያለችው ነገር ከባድ ነገር ነው። ምክንያቱም ደግሞ ይብልህ አብርሃም እንዲያምንና እንዲደነግጥ ወይም ደግሞ ቶሎ ውሳኔውን እንዲወስን ግዴታ የሳቤላ አንገት ላይ ቢላ አድርገህ ፎቶ አንስተላክለት ልከላት ነው። ቶሎም አትልከው ከሆነ ይኸውልህ ይኸው ልጅህን ልታጣት ነው ብለህ ላክለት ብላም ነበር ያለችው። ይህንን ነገር ደግሞ በፍጹም እሱ ማድረግ አይፈልግም። ምክንያቱም ይህን ነገር ሲያደርግ ሳቤላ እንደምትጎዳ ያውቃል። ሳቤላ በድንጋጤ ችግር ውስጥ እንደምትገባ፣ ሳቤላ አሁን ላይ በጣም ከባድና እንዲሁም ደግሞ በተለይ እየሆነች ያለችው ድንጋጤም እንደሚጎዳ ስለሚያውቅ ስለዚህ ለሳቤላ በጣም ይጠነቀቅላታል። ይህን ስለሚያስብ ነበረ በፍጹም ቲናን በቃኝ ካሁን በኋላ የፈለግሽውን ነገር እንደፈለግሽ መናገር አትችይም ብሎም የነገራትኝ። ይህን በሚናገራት ሰዓት ዲናም በጣም ትናደዳለች። እናም ለማርኮን ቆይ ሳቤላ ጋር ምን እንዳየባት አላቅም። እስከ ዛሬ ከዚህም በፊት በጣም ጥሩ ስራ አብረን ስራ ነበረ። አሁን ላይ ግን በጣም እያበዛው ነው፣ በጣምም ደግሞ እያበሳጨኝ ነው ብላ ለማርኮን ትነግረዋለች። ማርኮን ለምን ታዲያ አይቀይርም? ደግሞስ እሱን ለምን አደረግሽ? ደግሞ መቀየር አለበት ብሎ ይላታል። ይህንን በሚናገራት ሰዓት ይኸውልህ ከዚህም በፊት በጣም ብዙ ስራዎችን ሰርተናል። ስለዚህ ደግሞ አሁን ከባድ ነገር እያስፈራራኝ ነው። ምክንያቱም ደግሞ እሱ ቆይ ሁሉን ነገር ትቶ ልጅቷን ብቻ እንዳያጠፋብን ወይም ደግሞ አልፈልግም እንዳይል ብላም ይህ ብለሷ ጥርጣሬ ሆኗል። በጣም ደንግጣለች። ይህንን ደግሞ እንደሚያደርግም አውቃለች። እያደረገ ያለው ነገር ከሌላ ጊዜው ለየት ያለ፣ ሌላ ጊዜ ሰዎችን አብሮ ብዙ ነገር እየሰራ ነበር። ነገር ግን አሁን ላይ ግን በጣም ብዙ ነገር እየሆነ ስላለ ስለዚህ ይህ አስፈርቷታል። ዲና ባዶዋን እንዳትቀር ብቻ አሁን ላይ ምንም አይነት ገንዘብ ሳታገኝ አብርሃም በተለይ ሳቤላን ያገተቻት እሷ እንደሆነች ያወቀ ቀን ለእሷ የመጨረሻዋ ነው። ምክንያቱም ደግሞ ይህን ደግሞ የሚያውቅበት ቀን ደርሰዋል። ምክንያቱም ሳቤላ ወደ ቤቱ ሂዳለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰባችሁ ምትወዱ መቼ ከልብ ነው አመሰግነው። ወደ ቤተሰቦች ዛሬ በአዲስ ነው በቻናል ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮዎችን ይዘንላችሁ የምንቀርብ ይሆናል። ሁላችሁም ወዳጅ ፈቅዳችሁ ስለምትከታተሉን ከልብ አመሰግናለሁ። እንዲሁም አዲስ ገና ዛሬ ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ሁላችሁም ወዳጅ ፈቅዳችሁ ስለምትከታተሉን ከልብ አመሰግናለሁ። ውድ ፋሚሊዎች እንግዲህ ዛሬም ይዤላችሁ የመጣሁት ሳቤላ ቀጣይ ክፍል ነው። በዛሬው ዕለትስ ምን ተፈጠረ? እንዲሁ ሳቤላ ወደ አብርሃም ወይም ደግሞ ከታገለችበት ወደ ቤቷ ተመልሳ ሄዳለች። ይህንን ያደረገላት ደግሞ አጋቹ በቀኝ ከአሁን በኋላ በማለትና እንዲሁም ደግሞ የዲና ንግግር እያናደደውና እንዲሁም ሳቤላ ያሳዘነችው፣ ሳቤላን እንዲሁ ሲያያት በጣም ታሳዝናለች።
ስለዚህ እሷን መጉዳት እንኳን አይደለም ምንም ነገር አልፈለገም። እናም አብርሃም ተጨናንቆ እያለ ከየት አባት ያምጥቼን ገንዘብ ልስጥ በሚልበትም ሰዓት አብርሃም ሳቤላ ቤት ድረስ ሄደችለት። እንዲሁም ደግሞ ይህ አጋቹ ተባበረው። ይህንን ስታይ ቲና ለእሷ በጣም ከባድ